የአማራ ህዝብ ፍላጎት በሌላው ላይ ፍላጎቱን ለመጫን አይደለም። ለአማራ ወጣት ደንታ የሌለው አመራር የተሰባሰበበት ክልል ነው በሚል ይነሳል። ማን ይላል? በተለይ ከውጭ የቆሙ ዘይት ማምረት የሚችሉበት ግብዓት አቅርቦላቸው ድርጅታችሁን በሚፈታተን ደረጃ በጠረጴዛ ላይ እስክሪፕቱ አስቀምጠው የሚያስፈርሟችሁ ባለሀብቶች ናቸው ወይ አማራ ክልል የሚገኙት? ከዚያን ጊዜ ጀምሮ የአማራ ክልል አመራር እንዳጋጣሚ ሆኖ ተላላኪ ነው። አብዛኞቹ ፖለቲካን ለህዝብ ለውጥ ብለው የገቡበት ሳይሆን ለእንጀራና ለቤተሰባቸው በሚመስል መልክ ከዚህ ጋር የነበሩ ሰዎችም በሚሰሩት ስራ እንጂ በማንነታቸው መለካት 32 ዓመት ሙሉ ሁለተኛ ናቸው በፌደራል መንግስት ክልልና ላይ። ይሄ በጣም ወይ በዙር ወይ በሌላ ነገር አድርገን እየሰራ ነው አሰራር የለም። አጋጣሚ ነው 32 ዓመት ሙሉ አጠቃላይ ተወሰነ። ሰላም ጤና ይስጥልን የሚዲያችን ተከታታዮች፣ ይህ ኢትዮ አዲስ ዴይሊ ነው። ዛሬ ይዘን የመጣነው ጋዜጠኛ ስሜነህ ባይፈርስ ከቀድሞ የአማራ ክልል ፕሬዝዳንት ዶክተር ይልቃል ከፍያለ ጋር ያደረጉት ቆየት ያለ ቃለ ምልልስ ነው። በቃለ ምልልሱ በርከት ያሉ ጠንካራ ጥያቄዎች ቀርቦላቸው እሳቸውም ምላሽ ሰጥተዋል። እኛም ከቃለ ምልልሱ መረጥ አድርገን ወደ እናንተ እናደርሳለን። ከቃለ ምልልሱ ቀጥሎ አደገኛው የአማራ ፋኖ የዳበሳ ጉዞ ምከረው አሊያ በሚል ርዕስ በዶክተር አክሎግ ቢራራ የተጻፈ አስተማሪ ጽሑፍ ወደ እናንተ እናቀርባለን። ፕሮግራማችን እስከ መጨረሻው እንድትከታተሉን በትህትና እየጠየቅን ዝግጅታችንን ከወደዳችሁትና ቪዲዮዎቻችን ወደ እናንተ ተደራሽ እንዲሆን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። አብይ ኮንፈረንስ እንደነበራችሁ ይታወቃል። ሰውም ይገምታል። በተለይ ከድረ ጦርነት የነበረ ትልቅ ኮንፈረንስ እንደሆነ ይታወቃልና ኮንፈረንሱ በተጠናቀቀ ማግስት ነው እዚህ ተገኝቼ ቃለ ምልልሱን እንዳደርግ መልካም ፈቃድ ሆነው በድጋሚ ከልብ አመሰግናለሁ። የመጀመሪያ ጉዳያችንም ይሄ ኮንፈረንስ መሆን ያለበት ይመስለኛል። እንግዲህ ባለፉት 5 ዓመታት ከአዲፓ ጀምሮ የአማራ ብልጽግና በርካታና ተደጋጋሚ የሆኑ ህዝባዊ ኮንፈረንሶችን የአመራር ኮንፈረንሶችን በባህር ዳር ከተማ ጨምሮ በተለያዩ የአስተዳደሩ መዋቅሮች ውስጥ ሲያከናውን ቆይቷል። ግን ማህበረሰቡ የሚለው አንዳች ከኮንፈረንሶች የተገኘ አንዳች ውጤት የለም፣ ጠብ ያለ ነገር የለም የሚል መነሻውን ይዞ ከዚህም ኮንፈረንስ ሊገኝ የሚችል ትሩፋት ብዙም የለም ከሚል ካሁኑ ተስፋ ቢስ የሆነ አይነት አመለካከት እናስተውላለንና ምንድነው ከሌሎቹ የኮንፈረንሶች የሚለየው? ምን ይዘት ነበረው? ምን ታስቦ ነው? አንድ ኮንፈረንስ በተጠናቀቀ ማግስት ውጤታማ አይደለም የሚለው አባባል ከወሬ የዘለለ አይደለም። አንድ ምን በሚል ነው መሰሉት? ከዚህ ከአንድ ጥናት ነው የአማራ ፖለቲካ ከዚህ ወዴት እንዴት በሚል 2012 ላይ ከተሰራ ጥናት ላይ ነው የተመለከትኩትና ጨረታ በማስወጣት የኢንቨስትመንቱን አካባቢ የሚያውቁ በተለይ ደግሞ ተጠራጣሪ ሲረኛና ተናዳፊ በመሆናቸውም ሌላውን ባለሀብት ዳር የሚያስቀሩ ናቸው። የአድማስ እይታቸው በጣም ጠባብ ነው፣ ራዕይ የላቸውም። ከዚያ ግን ሰራን ካሉም ሌላ ተጨማሪ ጥቅም የሚያስገኝ ርካሽ የህዝብ ግንኙነት ስራ ነው እየሰሩ የሚገኙት የሚል የሚነሳል። ባለሀብቶቹን በእርግጥ ድርጅታችሁን በሚፈታተን ደረጃ በጠረጴዛ ላይ እስክሪፕቱ አስቀምጠው የሚያስፈርሟችሁ ባለሀብቶች ናቸው ወይ አማራ ክልል የሚገኙት? እኔ ከኃላፊነት ወደዚህ ከመጣሁ በዚህ ደረጃ መጥቶ በእኔ ላይ ያሳደረው ተጽዕኖ ባለሀብት አልገጠመኝም፣ አላየሁም። እርሶን ብቻ ሳይሆን እንደ ሲስተም ልመጣ ነው ከዚያ በኋላ። አሁን ሲስተማችን ስርዓታችን መሆን ያለበት ሁሉም እኩል ተወዳዳሪ ሆኖ አልሚ ሆኖ እንዲሰራ እድሉን ማግኘት አለበት። ስርዓት ማለት ያ ባለሀብትም ይሁን ገና እየመጣ ያለ ሐሳብ ያለውም ይሁን እኩል ተወዳዳሪ ሆኖ በሚወጡ እድሎች እና ልማቶች ተጠቃሚ እንዲሆን ያስፈልጋል። ይህን ስርዓት ተግባራዊ እያደረግን ነው ብዬ አስባለሁ። ከዚህ በላይ የኛ ችግር ያልሚ ችግር በአጠቃላይ ሲታይ በጣም ሊለሙ የሚገባቸው በርካታ የግብርና፣ የኢንዱስትሪ፣ የማዕድን፣ የቱሪዝም ሀብትና ጸጋዎች አሉ። እነዚያ በአግባቡ አለሙም ነው።
በአግባቡ አለሙ። በአግባቡ የሚያለማልን ከተገኘ የሚሰራልን ከተገኘ እውቀቱንም ካፒታሉንም ይዞ ከመጣ እንዲያውም ቅድሚያ እንሰጠዋለን በዚህ ረገድ ማለት ነው። ህጉም ይደግፋል። ምክንያቱም የስራ ዕድል የምንፈጥረው በዚህ ነው፣ ልማትን የምናፋጥነው በዚህ ነው። ከዚህ ውጭ ግን በተለየ መንገድ ቅድም በጠቀሳቸው ተገቢ ያልሆኑ አግባቦች የሚፈጸም ስርዓት መኖር የለበትም። ከኖረም ጎጂ ነው፣ ለክልሉ የፖለቲካ ድርጅትም ለክልሉ ህዝብ ልማትም ጎጂ ነው። በስርዓት መመራት አለበት ባለሀብቱን ማለት ነው። ስለዚህ በዚህ መንፈስ ነው እኔ ማየው። ሌላው የአማራ ክልል እንደ መንግስት በክልሉ ጸጥታና ደህንነት ብቸኛ ፈጻሚነቱን በተለይ ይሄ ሞኖፖሊ ኦፍ ቫይለንስ የሚባለውን ነገር ብቸኛ ፈጻሚነቱን እንዴት ምናልባት እዚህ ኮንፈረንስም ላይ ልታነሱት ትችላላችሁ ብዬ አስባለሁ። ካላነሳችሁትም እንደ አንድ ርዕሰ መስተዳደር እንዴት ይገመግሙታል? አማራ ክልል ከሌሎች ክልል በተለየ መንገድ ምናልባት የትግራይና አላውቅም በዝርዝር ከጦርነቱ በኋላ የተለያየ መልክ ያላቸው ባህሪ ያላቸው ሁኔታዎች አሉ። ጦርነቱ በአጠቃላይ ስለመጣ እኛም ሁሉም የሚችለው ያለውን መሳሪያ ይዞ መዝመት አለበት፣ ተደራጅቶ መዋጋት አለበት የሚል ሀገራዊም ክልላዊም አቅጣጫ እና አዋጅም ተሰጥቷል። የሚታወቅ ነገር ጦርነቱ ካበቃ በኋላ በአንዳንድ አካባቢ እነዚህ አደረጃጀቶች በራሳቸው በመቆም የተለየ መልክ ያለው ባህሪ አሳይተዋል። ይሄኛው ትክክል አይደለም። በየትኛውም መመዘኛ በየትኛውም ሀገር ከመንግስት የጸጥታ መዋቅር ውጭ ወይም ተገዳዳሪ የጸጥታ መዋቅር መሆን የሚፈልግ ኃይል እንዲኖር አይፈለግም፣ አይደረግም። ስለዚህ በዚህ አግባብ ባለፈው ህግ በማስከበር የሚል ባለፈው አመት በተወሰነ ደረጃ ጉዳዩ በጣም ወጣ ያሉት እንዲረግቡ አድርገናል። አሁንም ጦርነቱ አልቆ ሰላም ስምምነቱ ከተፈረመ በኋላ በብዙ መንገድ ውይይት ላይ ነው የነበረን። እንዴት ሆነው ወደ መደበኛ ህይወት ይሄ ጦርነት የሚያመጣው ውጤት ነው። ለምን መጣ ሊባል አይችልም። የመንግስት ሁላ ድጋፍና ተሳትፎ ነበረው እነዚያ እንዲፈጠሩ። ስለዚህ እንዴት ሆነው ወደ መደበኛ ህይወት ይመለሳሉ፣ እንዴት ሆነው አቅሙ እና ደግሞ መስፈርቱን የሚያሟሉ ወደ መደበኛው የክልሉ የጸጥታ መዋቅር ይጠቃለላሉ የሚል ምክክር ላይ ነው የነበረው። ምክክር ላይ ባለንበት ወቅት በአንዳንድ ቦታዎች በተለይ ልዩ ኃይሉ መልሰን ስናደራጅ በተፈጠረው የመረጃ እጥረት ምክንያት በተፈጠረው ችግር በዚያን ጊዜ አንዳንድ አካባቢ የታየው ባህሪ በጣም ስህተት ነበር፣ ነውር ነበር። ይሄ ችግር ታይቷል። ሁለተኛው የአማራ ክልል የብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ሰሜን ሸዋ ላይ ተገድሏል። እነዚህ ሁላ ውስብስብ ችግሮች በአንድ ላይ መጣው አማራ ክልል ተገዳዳሪ የጸጥታ መዋቅር ያለው የሚያስመስል ባህሪ ተፈጥሯል። ነገር ግን መታየት ያለበት ያ ለምን ተፈጠረ ማለት ሳይሆን ጦርነቱ ያመጣው ውጤት ነው ብለን ነው ያየነው። ጦርነቱ ያመጣው ውጤት ከሆነ በኋላ ደግሞ ተመልሶ ልክ ሌላው ከጦርነት በኋላ እንደሚሰራው ስራ ወደ መደበኛ ህይወታቸው መመለስ አለባቸው። ይሄን የክልሉ መንግስት አስፈላጊውን ድጋፍ አድርጎ እንዲቋቋሙ ወይ ወደ ሌላው የጸጥታ መዋቅር እንዲገቡ ያደርጋል። በርካታዎች ወደ መደበኛ ህይወታቸው ተመልሰዋል። ቀደም ሲል ወደ ነበራቸው የመደበኛ ህይወት አሁን ቀሪዎች አሉ። ከነዚያ ጋርም በዚህ መንፈስ እንሄዳለን ብዬ አስባለሁ። ከዚህ ውጭ ግን ተገዳዳሪ የጸጥታ ኃይል በመሆን አማራ ክልል ላይ መንቀሳቀስ በፍጹም አይፈቀድም፣ መፈቀድም የለበትም። ይሄ የሚያመጣው አማራ ክልልን በማተራመስ ስርዓት አልበኝነትን በማንገስ ቅድም ያልናቸው የህብረተሰቡ የኑሮ ፈተናዎችን የሚቀንሱ የልማት ስራዎችን በማስቆም ያልተረጋጋ ክልል የሚያደርግ ነው። በመሆኑ ይሄን አውቆ ህብረተሰቡም ይሄን ተረድቶ መንግስት በሰጠው አቅጣጫ መሰረት ይፈጸማል የሚል እምነት አለ።
አሁን እርሶ ባሉኝ ደረጃ ግን በተለይ እነዚህ የሌሎች የጸጥታ መዋቅሮችን ወደ መደበኛው የጸጥታ መዋቅር የክልሉም ሆነ የፌዴራሉ ወደ መከላከያም ሊሆን ይችላል የክልሉ መደበኛ የጸጥታ መዋቅሮች መልሶ የማደራጀቱን ስራ ግን አብዛኞቹ የአማራ ክልል ሊቃንና ፖለቲከኞች ናቸው ከሌሎቹ በተለየ ሁኔታ የተቃወሙትና ለምንድነው የተቃወሙት? ምንድነው መሰለው በሁለት ከፍለን እንየው። አንደኛው ነገር ለምንድነው ልሂቃኑም በርካታ የህብረተሰብ ክፍልም በተለይ ልዩ ኃይሉ የሚባለውን ማለት ነው ልዩ ኃይሉ ለምን ፈረሰ በሚለው ጉዳይ ላይ አንዳንድ ጥያቄ አላቸው። በመርህ ደረጃ ወጥ የሆነ የፌዴራል አንድ መከላከያ ኃይል መኖር አለበት ብሎ የሚያምነውም የአማራ ክልል ህዝብ ነው። በዚህ ላይ ምንም ልዩነት የለንም። እስካሁን አንድም ጥያቄ ይሄ ልዩ ኃይል ያስፈልጋል በዘላቂነት አማራ ክልል መቋቋም አለበት ብሎ የሚያምን የለም። የሆነው ግን ምንድነው አንደኛው ህወሓት ኃይሉን በሰላም ስምምነቱ መሰረት አልበተነም፣ ጦር አላወረደም፣ አላስረከበም። እስካሁን ከባድ መሳሪያዎችን እንደያዘ ነው። የያዘበት አካባቢ ደግሞ ደንበር አካባቢ ነው። ስለዚህ አሁንም ለዳግም ወረራ ያሰጋናል። በሰላም ስምምነቱ መሰረት ያኛው መጀመሪያ መፈጸም አለበት እና እስከዚያው ግን ለመንግስትም ያግዛል በሚል ስሜት ነው ያን እንትን እያሉ ያሉት። መጀመሪያ ላይ ይሄ ሐሳብ ሆኖ መጀመሪያ ላይ ግን ልዩ ኃይል ተበትነሃል፣ ትጥቅ አውርድ ተብለሃል ተብሎ በፕሮፓጋንዳ ተለፍፎበታል። ስለዚህ ሰራዊቱ ሌላ ነገር እንዲያስብ ከበስተጀርባው ሴራ አለው ብሎ እንዲያስብ እና ለመበተን ጥረት እንዲያደርግ ከፍተኛ ሙከራ ተደርጓል። ይሄ እጅግ በጣም የተሳሳተ ሆን ተብሎ የአማራን ክልል ለማተራመስ እየተሰራ የሴራ መረጃ ነው። አሁን ሲታይ አሁን እንደገና ሪኢንተግሬት ለማድረግ ከጸጥታ መዋቅሩ ጋር በክልሉ ስልጠና ላይ ናቸው። ፖሊስ ከሆነ የፖሊስ ስብዕና መላበስ አለበት። የፖሊስ የተለየ ስልጠና አለው። የአድማ ብተና ከሆነ የአድማ ብተና የራሱ የሆነ ስብዕና አለው። ያን በስልጠና ነው የሚገኘው። ያን እየሰለጠኑ ናቸው። በስልጠና ወቅት የሚናገሩት በጣም 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 የተሳሳተ መረጃ ጎድቶናል። እኛን ጎድቶናል፣ ጓደኞችን ጎድቷል። ያልተባለውን ያልታሰበውን በቃ ይበተናል፣ መሳሪያውም ይወርዳል፣ ትጣላላችሁ ነው የተባለ። ያ ነው ለዚህ ችግር የዳረገን። ስለዚህ መነሻው በሁለት መንገድ ተከፍሎ መታየቱ አንድ ነገር ነው። ከዚያ ባለፈ የአማራ ክልል መንግስት የአማራ ክልል ህዝብ በመከላከያ ላይ ሙሉ እምነት አለው። የአማራን ህዝብ የሀገራችን አንድነት እና ህልውና ያስጠበቀው መከላከያ ሰራዊት ነው። ያለ መከላከያ ሰራዊት የትኛውም ቢሆን የአማራ ክልል የጸጥታ ሁኔታ አስተማማኝ ሊሆን አይችልም። የአማራ ክልል ያሉ አዋሳኝ ቦታዎች ሊከበሩ አይችሉም። ስለዚህ አማራ ክልል ህዝብ በመከላከያ ላይ እጅና ጓንት ሆኖ እየሰራ ነው። በደንበር አካባቢ የህዝቡንና የመከላከያን ግንኙነት አይቶ ማረጋገጥ ይቻላል። ከዛሬ ቀደምም እንዴት ሆኖ እንደኖረ ማረጋገጥ ይቻላል። ይሄ ማለት ግን ቅድም እንዳልሁት ወዳጅም መስለው ጠላት ሆነው የአማራን ህዝብና መከላከያ ለመነጣጠል የማይሰራጭ የሐሰት መረጃ የለም፣ የማይተነተን ሴራ የለም። ይሄን ህዝቡ በትግሉ ያከሽፈዋል፣ እየከሸፈም ነው። መከላከያ የአማራ ህዝብ አካል ነው። የኢትዮጵያ ማህበረሰቦች አብራክ የተወለደ የጸጥታ መዋቅር ነው። የኢትዮጵያን አንድነት በደሙ በላቡና በመስዋዕትነቱ ያስጠበቀ ኃይል ነው። ይሄን ኃይል አጠናክረን እናስቀጥላለን። ስለዚህ የሚባለው ነገር ሆን ተብሎ አማራ ክልልን ለማተራመስ በሚፈልጉ ኃይሎች የሚሰራጭ ሐሰተኛ እና በሴራ የተቀባ መርዘኛ ፕሮፓጋንዳ ሁሉ ጊዜ ያኛው በህግ ካልተመራ በስርዓት ካልተመራ አደጋለሁ። በእኛ በኩል ያን የምንለው ይሄን የሚያስተባብረው ሐሰተኛ መረጃ የሚያሰራጨው እና ለሆነ ዓላማ በተለይ ለማይሰካ ዓላማ የሚያንቀሳቅሰው ኃይል ጽንፈኛ ኃይል ነው። ጽንፈኛ ኃይል መሆኑ ምን እንደማይሰራና ግቡ እንደማይመታ የምናየው ለምሳሌ በ2011 ሰኔ 15 ላይ
መሪዎች ተገደሉና አማራ ክልል ምን አመጣለት? የባሰ አለመረጋጋት፣ የባሰ ቀውስ በአማራ ክልል ውስጥ ተፈጠረ። እጅግ በጣም ልዩነትን የሚያሰፋ እንደገና የነበረውን ልማትም ኢንቨስትመንትም የሚያቆምና የሚያቀጭጭ ተነሳሽነትን የሚገድብ አስተሳሰብ መጣ። ውጤቱ ማለት የጽንፈኝነት ውጤት መጨረሻው በህግና በስርዓት ካልተገራ በሰከነ መንገድ ካልተጓዘ የመጨረሻ ውጤቱ ሰዎችን በማጥፋት ስለሆነ የሚያምነው ሰዎች ከጠፉ በኋላም የሚመጣው ውጤት እነሱ የሚፈልጉት ሳይሆን አጠቃላይ ይህን ህዝብ የሚጎዳ ነው። ለምሳሌ ይሄ ነገር ደግሞ እንደገና እያበበ እያደገ መጥቶ አሁን መሪ አልባ ክልል ለመፍጠር ከፍተኛ ዘመቻ ነው ያለው፣ በውጭም በውስጥም። ቢሆንም ባይሆንም እንዴት አድርገን በሐሰትም በምንም ብለን ያለውን አመራር ከህዝቡ እንዴት እንነጥለዋለን ነው ጥያቄው። እውነት ነው፣ ከህዝቡ ከተነጠለ አማራ ክልል መተራመሱ መናወጡ አይቀርም። ከተተራመሰና ከተናጠ ደግሞ እየመሰላቸው ነው እንጂ እነሱ መምጣት አይችሉም። ሽግግር መንግስት ማቋቋም አይችሉም። በተተራመሰ አካባቢ አንድ ያልተዘጋጀ ኃይል መጥቶ የሽግግር መንግስት ሊያቋቁም የሚችልበት እድል የለም። በክልል ደረጃ በፌደራልም ቢሆን ይህን ማድረግ አይችሉም። አንደኛ ነገር የአማራ ክልል መንግስት በምርጫ የመጣ መንግስት፣ በምርጫው ፌር የሆነ ምርጫ፣ ተቃዋሚ የተሳተፈበት ምርጫ ተደርጓል ብለን አማራ ክልል ላይ እናምናለን። ተቃዋሚዎችም ተመርጠዋል። ያን ደግሞ ከዚያ በላይ ለመጀመሪያ ጊዜ ተቃዋሚንም ያሳተፈ ክልላዊ መንግስትም ተመስርቷል። ተቃዋሚን ያሳተፈ ለሀገራችን የፖለቲካ ባህል አዲስ ምዕራፍ ነው። ከምንጣላ ከምንገዳደል አብረንም መስራት እንችላለን ህዝቡ ከወሰነ በኋላ የሚለውን መንፈስ የሚያስተጋባ ነው። ስለዚህ ይሄ መንግስት በማናቸውም መመዘኛ የሞራልም የህግም መሰረት ያለው መንግስት ነው። ከዚህ በላይ ይሄ መንግስት ማይሰራ ከሆነ የሚጠየቀው አሁን በመጡ አዳዲስ አጀንዳዎች ማይሰራ ከሆነ የሚጠየቀው ወይ በምርጫ እናስተካክለዋለን ነው፣ ወይም ደግሞ አመራሩ ማይሰራ ከሆነ እነዚህ አይሰሩም ተብሎ በሚሰሩት መተካት፣ ብቃት ባላቸው አመራር መተካት ነው እንጂ ወይ አመራሮችን በማጥፋት አጠቃላይ አመራሩን በመግደል አማራ ክልልን አተራምሶ አማራ ክልልን አናውጦ የሚመጣ የሽግግር መንግስትም የለም፣ የሚመጣ ለውጥም የለም። የሚገኝ ነገር ካለ ግን የአማራን ህዝብ በሁለንተናዊ መንገድ ማድቀቅ፣ በሁለንተናዊ መንገድ ተወዳዳሪ እንዳይሆን፣ በሁለንተናዊ መንገድ ለጥቃት ተጋላጭ ማድረግ የሚመጣው ውጤት ይሄን ህዝባችን በጽሞና እንዲመረምረውና እንዲፈትሽ እውነቱን እንዲያውቅ እፈልጋለሁ። ከዚያ ባለፈ በጣም የሚወራው ነገር አሁን ስልጣን ፈላጊ፣ ኦፖርቹኒስት፣ ተላላኪ እንደዚህ በተደጋጋሚ ነው። ቀን በቀን እለት በእለት እናንተ ሴራው ይሄ ነው። ምክንያቱም መሪውን የበጉን እረኛ ካልመታኸው በጎችን እንደፈለገው መበተን አትችልም፣ መቀናመታች ዓላማው ያ ነው። መጀመሪያ መሪን መምታት ነው፣ መነጠል ነው። ከዚያ በኋላ የፈለገውን ታረጋለህ ነው እንጂ ፐርሰናሊ እኔ መሆኑ ጓደኞቼ የመጣነው በጦርነት ነው። ሀብት ፈልገን አይደለም፣ ዝናም ፈልገን አይደለም፣ ወይም ሌላ የስልጣን ጥማት ኖሮብን አይደለም። የመጣነው ህዝባችን የገጠመው ፈተና አብረን ተጋፍጠን ህዝባችን ለማሻገር አምነን ነው። አሁንም የምንሰራው በዚያ መንፈስ ነው። አስፈላጊ ከሆነ ዛሬ ነገ አይደለም፣ ዛሬ የህዝባችን ማንጠቀም ከሆነ ህዝባችን የሚሰቃይ ከሆነ ዛሬ ለመልቀቅ ዝግጁ ነን እኛ በእኛ በኩል ማለት ነው። ይሄ ዝም ብሎ እንደዚያ እኔ የሆነች ነገር ለማድረግ ጦርነት ላይ ይገባለሁ እንዴ? እኔ ሀብት ፍለጋ እንትን ቢሉ ጦርነት ላይ ይገባለሁ። እዚህ ጋር ስንት ትርምስ ያለበት ክልል እኮ ያን ለማሻሻል ለማሻገር ከችግር ለማውጣት ነው የምንሰራው የምንለፋው። ከናንተ የተሻለ እኛ ስንሰማ ነው የምንውለው። ማለት እዚህ ስብሰባ ቁጭ ጀሮ ለራሱ ባዳ ነው ይባላል። አዎ ሚስጥርስ ከመጠበቅ ጋር ተያይዞ አንዳንዴ እኮ ቁጭ ብለው አሁን በቀደም የዚህን ኮንፈረንስ የዕለት ተዕለት አጀንዳ ሲያነቡላችሁ ነበረ። ምን ማለት ነው?
ትልቁ የፓርቲ ዲሲፕሊን ሚስጥር መጠበቅ ነው። ከዚህ ባሻገር ይሄን የሚያደርጉ አካላት የሽግግር መንግስት እንዲቋቋም የሚሹ ኃይሎች ናቸው ብለው ያምናሉ ወይስ እኚህ ውጫዊ ኃይሎች በተለይ በጣም እናንተ ላይ የሚበረቱት የትኛው አካል ነው? ምንድነው መሰለ የፓርቲ ዲሲፕሊን የሚባለው ነገር ጥብቅ መሆን አለበት። ይሄ ኮንፈረንስ በእርግጥ ግልጽ ኮንፈረንስ ጥሪ ተላልፏል። ሲተላለፍ የነበረውም ጥሪው ነው። እንደዚህ አይነት ሰዎች አመራሮች ከዚህ ደረጃ በዚህ ጊዜ ገብታችሁ ደሩ ነው። ስትገቡ አዳራሽ ላይ ይሄን ይዛችሁ ነው ይሄን ይዛችሁ አትምጡ ነው ምልህ። ይሄ በአጠቃላይ ሲታይ የስብሰባ ጥሪ ስለሆነ ሚስጥር ነው ማለት አትችልም። አይ ከዛ ቀደም ግን እንደሱም ይወጣ ምን አለ ብዬ እቺ ግን ሌላም ቢሆን ሊወጣ ይችላል ነው እና ትክክል ነው። በዚህ በኩል ላይ ብዙ ችግሮች ያጋጥማሉ። በዛሬም የታወቀ ነው። ሊክ የሚያደርግ የፓርቲ ዲሲፕሊንን ማጠናከር፣ ሚስጥር የመጠበቅ አቅምን የማጠናከር እዚህ ጋር ሄዶ ደግሞ ተጠያቂነትን የማረጋገጥ ቀጣይ የምንሰራው ስራ ነው። ይሄንን በዝርዝር ተነጋግረናል። ይሄ በቀጣይ ከኛው አመራር ጋር የምናስተካክለው ጉዳይ ይሆናል ብዬ አስባለሁ። እኔ የሽግግር መንግስት አማራ ክልል ላይ በይፋና በግላጭ የሚናገሩ ኃይሎች አሉ። እነዚህ አስተባባሪዎች ናቸው፣ ሐሳብ አቅራቢዎች ናቸው፣ ምንድን ናቸው? አደረጃጀት አላቸው? መረጃ የለኝም በዝርዝር። ነገር ግን በውስጥም በውጭም ያሉ የሐሰት መረጃ የሚያሰራጩ ይሄን እንደዋና መነሻ አድርገው ይተነትኑታል፣ ያቀርቡታል። ሌላውን የአመራር ስብዕና በመንካት እና ገንቢ ትችት ከመስጠት ይልቅ ያ እስከ መገደል ድረስ እንዲደርስ እዚያ በኋላ ትክክል ነው ብሎ ህዝቡ እንዲያምን ማለት ነው። መገደል በባህላችን ሰው ይገደል ተብሎ በግላጭ በሉት ተብሎ የሚወሰንበት አግባብ ተገቢ አይደለም። ከተገደለም በኋላ የተገደለው ሰው ይታዘንለታል፣ በአግባቡ እንዲቀበር ይደረጋል እንጂ እንኳን ተገደለ ተብሎ እንትን አይባል። ግን አሁን እንደዚህ አይነት ምልክቶች በአንዳንድ ጽንፈኞች እያየን አንዳንድ ጽንፈኞች ማለት ከዚህ በላይ የጠላት እጅም ሊኖርበት ይችላል። ምክንያቱም የሽግግር መንግስት ሲቋቋም ሲባል ይሄ በምርጫ የመጣ መንግስት ነው። በምን አግባብ ነው የምታዋቀረው? ሁለተኛ ገዢ ፓርቲ ነው። በፌደራል አደረጃጀት ያለው ወጥ የሆነ ፓርቲ ነው። አማራ ክልል ለብቻው ነጥለ በምንድን ነው በየትኛው አግባብ ነው በየትኛው ህግ ነው የምትመሰርተው? እነማን መጣው ነው እኛ የህዝብ ተወካይ ነኝ እኔ የዚህ ብለው አፉን ሞልቶ አማራ ክልል ባህር ዳር ላይ መጥቶ የሽግግር መንግስት የሚመሰርተው? እና ይሄን መመርመር አለብን። የሚያዋጣው እንወዳደር፣ በምርጫ እንነጋገር፣ ህዝቡ ይፍረደን። እኔ የኛ ህዝብ አሁን በጣም ሞኝ አይደለም። እኔን ካልፈለገኝ አይመርጠኝም። ፕሬዚዳንት እንኳን አሁን ሁኜ ድጋሚ ምርጫ ይሁን ቢባልና ብወዳደር ካልወደደኝ አይመርጠኝም። የኔ የራሴ የተወለዱበት አካባቢ ቢሆን ማለት አይመርጠኝም። ያን አውቀን ይሄን መንግስት በዚህ መቅጣት እንችላለን። እስከዚያው ግን የህዝቡ ሰላም ይጠበቅ፣ ወገናችን አይጎዳ፣ ልማቱ ይፋጠን፣ የስራ ዕድል ይፈጠር፣ የኑሮ ውድነት የሚቀንስበትን አግባብ እንሄድ፣ የመንግስት አገልግሎት የሚፈጥንበትን እና የህዝብ አገልግሎት አሰጣጥ ህዝብን የሚያረካ ይሁን በሚለው ላይ ተባብረን ብንሰራ ለክልላችን ጠቃሚ ሊሆን ይችላል። ያኛው በማናቸውም ሁኔታ ጎጂ ነው። አማራ ክልል ይተራመስ ካልሆነ በስተቀር እንደዚህ የሚሉት ኃይሎች አይሳካላቸውም፣ አይሆንም። አደገኛው የአማራ ፋኖ የዳበሳ ጉዞ ምከረው አሊያ ጥያቄ ምልክት። ዶክተር አክሎግ ቢራራ የአደጋው መሰረት ምንድነው? የአማራ ውስጥ መንደር፣ ጎጥ፣ ክፍለ ሀገር፣ የኑሮ ወይም የትምህርት ደረጃ፣ እምነት፣ ገጠር ወይም ከተማ ወይም ሌላ መለያ ሳይበክለው በአማራነቱ ብቻ እየተለየ ኢላማ ሆኖ ሲወገዝ፣ ሲገደልና እንደ በግ ሲታረድ፣ ሲቆስል፣ በጅምላ ሲታሰር፣ ሲገረፍ፣ ከቀየው ሆን ተብሎ እንዲራብ ሲደረግ፣ ልጆቹ እንዳይማሩ የትምህርት ገበታቸው ሙሉ በሙሉ በሚያስብል ደረጃ ሲዘጉበት፣ መተኪያ የሌላቸው መሪዎቹ በተከታታይና ስልታዊ በሆነ ደረጃ እየተለዩ ሲገደሉበት፣
አምባገነኑ ስርዓት ያንዱን የአማራ አካባቢ ከሌላው ለይቶ ድጎማ እየሰጠ እርስ በርሱ እንዲናከስና እንዲገዳደል ሲያደርግ ይታያል። ይህንን አንድን ዘር ከያለበት ማጥፋት ጄኖሳይድ ይሉታል። እኔ ሙሉ ድምሰሳ ወይም ቶታል አናይሌሽን እለዋለሁ። የአማራ ፋኖን እንቅስቃሴ የማጤነውና የምደግፈው በዚህ ደረጃ መዝኜ ነው። የዘር ማጥፋት ሆነ ሙሉ ድምሰሳ ወንጀል ነው። ራስን በአንድነት ሆኖ መከላከል አስፈላጊ ህጋዊና ክብር ነው። የአማራው ህዝብ ምኞትና ተስፋ በፍትህ፣ በሰላም፣ በመከባበር፣ በፍቅር በመሰረታት አገሩ መኖር ነው። የአማራ ፋኖ መንፈስም ይሄው ነው። ይህ መርህ ከሆነ አማራ ፋኖን ማን ያፈርሰዋል? የአማራ ፋኖ መሪዎችና የውጭ ደጋፊዎች በአማራ የህልውና ትግል ላይ ብቻ ከማተኮር ባሻገር ጎራ ለይተው አሁን የሚከተሉት የአሸናፊና የተሸናፊ ግብግብ ወዴት ያመራል ብዬ ራሴን ሲጠይቅ መልሱ እርስ በርስ ወደ መገዳደል ነው። በዚህ ሁሉም ተሸናፊ እንጂ አሸናፊ የሚሆንበት ሁኔታ አይታየኝም። አምባገነኑ መንግስት ያሸንፋል። የአማራው ህዝብ ለባሰ ጥቃት ይጋለጣል። እመኑኝ፣ የአማራው ዋና ጠላት ራሱ የአማራው ሊቅና ምሁር፣ አክቲቪስትና ማህበረሰባዊ ሚዲያ ሆኗል። የአማራ ፋኖን የምናፈርሰውም ራሳችን ተምረናል ብለን የምናገረው አማራዎች ነን። የአማራ ፋኖ እንደ እምቧይ ካብ እየፈረሰ እያየን መፍትሄ ስናቀርብ አላይም። ተባበሩ አሊያ ተሰባበራላችሁ ብለን ለመናገር አልደፈርንም። እናስታውስ፣ መኢኤድን፣ ቅንጅትን ወዘተ አፍርሰናል። ብንቀበልም ባንቀበልም እርስ በርሳችን እየተናከስንና እየተካሰስን አማራ ፋኖንም እየናድነው ነው። በሚዲያ እየወጣን አንዱን ወደ ላይ ሌላውን ወደ ታች፣ አንዱን ሰላይ ሌላውን ጀግናና መሪ ወዘተ የምንል እኛው ነን። ይህ ሂደት አማራውን አይመጥንም፣ አይወክልምም። አማራውን ስለ ኢትዮጵያና ኢትዮጵያዊነት የመስበክ ሞራል ብቃት የለንም። በኢትዮጵያ ረጅም የፖለቲካ ታሪክ እንደ አማራው ህዝብ በተለይ እንደ አማራው ፋኖ በአጭር ጊዜ ውስጥ ራሱን በራሱ አቅም ገንብቶና በራሱ ተማምኖ በራሱ የአካባቢ መሪዎች አመቻችነት ተራውን ህዝብ ደጀን አድርጎ በጎጃም፣ በጎንደር፣ በወሎና በሸዋ የአማራውን ህዝብ ለመታደግ ከፍተኛ መስዋዕት የከፈለና አመርቂ ውጤት ያሳየ ኃይል የለም። ይህንን የአማራ ፋኖ የፍትህ ጦርነት ጀብዱ የዓለም ህዝብ እውቅና ሰጥቶታል። ይህንን ወርቃማ ድል ስኬታማ ካላደረግን የአማራው ህዝብ የባሰ አደጋ እንደሚደርስበት አምናለሁ። አምባገነኑ ስርዓት ይህንን የአማራን ፋኖን 21ኛ ክፍለ ዘመን ጀብዱ ሊቀበል አይችልም። አምባገነኑ አገዛዝ በአማራው ህዝብ ላይ የድሮን ጥቃት አላካሄድኩም፣ አማራውን አላፈናቀልኩም፣ አላስራብኩም፣ ከሽብርተኞችም ውጪ አላሰርኩም ወዘተ እያለ ያስተጋባል። ይህ ትርክት ፋይዳ ቢስ መሆኑን አምነስቲ ኢንተርናሽናል እንደ ፈረንጆቹ አቆጣጠር በሚያዝያ 14 2025 ለመላው ዓለም ባሰራጨው ዘገባ ብቻ ማየቱ በቂ ነው። ፌደራል ገቨርንመንት መስት ፖዝ ዘ ኮሪደር። እስካሁን ድረስ በቀጠና ልማት ምክንያት በአዲስ አበባ ብቻ በብዙ መቶ ሺዎች የሚገመት ህዝብ ሌላ ተመጣጣኝ መኖሪያ ቤት ወይም መካካሻ ሳይሰጠው ከቀዩ ተባሯል። አንዲት የተጎዳች ወጣት ሴት ልጅ እንዲህ እያለች አልቅሳ ተናግራለች። ከቤታችን ከተፈናቀልን በኋላ የሚከራይ ቤት ስንፈልግ አከራዮቹ ለተፈናቀሉት እንዳታከራዩ ብለውናል ያለችው ሊቀሰቀሰንና እምቢ በቃን ሊያስብለን ይችላል። በሀገር ደረጃ ሲገመገም አምነስቲ እንደሚለው በብዙ ሚሊዮን የሚገመት ህዝብ ተፈናቅሏል። ለዚህ ህዝብ ደንታ የሌለው ስርዓት ነው። አማራውን በሚመለከት ስገመግመው ይህ ስርዓት ብዙ ሚሊዮን አማራ ቢጨፈጭፍ፣ በረሃብ ቢሞት፣ ቢፈናቀል፣ ቢሰደድ ደንታ የለውም የሚፈልገው ስለሆነ። ተጨማሪ መረጃ ከፈለጋችሁ በአማራ ህዝብ ላይ በተከታታይ የሚካሄደውን በመንግስት የተቀነባበረ ጭካኔ፣ የድሮንና ሌላ ከባድ መሳሪያ ጭፍጨፋ በሚመለከት ወርልድ ካውንስል ኦፍ ቸርችስ ያወጣውን መመልከት ተገቢ ነው። እንደ ፈረንጆቹ አቆጣጠር በሚያዝያ 25 2025 ወርልድ ካውንስል ኦፍ ቸርችስ ኮንደምንስ ድሮን አታክ ኢን ኢትዮጵያ። ወርልድ ካውንስል ኦፍ ቸርችስ ጀነራል ሴክሬታሪ ሪቮሉሽን ፕሮፌሰር ዶክተር ጄሪ ፒላሪ expressed deep concern and sorrow over the tragic loss of civilian lives resulting from a recent drone strike in the town of ገደብ አማራ region ኢትዮጵያ። ይህ በተከታታይ በመንግስት ደረጃ በአማራው ህዝብ ላይ የሚካሄድ ጭካኔ የተሞላበት ጭፍጨፋ አያቆምም፣ የድምሰሳው አካል ነው። ለኔ ዛሬ እንቆቅልሽ የሆነብኝ ለሁለት ዓመታት ለአማራ ህዝብ ብቻ ሳይሆን ለመላው የኢትዮጵያ ህዝብ ተስፋ የሰጠውና ተአምራዊ ለውጥ ለማሳየት የቻለው የአማራ ፋኖ እንቅስቃሴ ለምን ተበረዘ? በማን ተበረዘ? እንዴት? ምን ይደረግ? የሚለው መሰረታዊ ጥያቄ ነው። በምንም ልንክደው የማንችለው ሀቅ የአማራ ፋኖ እንቅስቃሴ በአስቸኳይ መስተካከል ያለባቸው ድክመቶች አሉበት። አንደኛ፣ የአማራ ፋኖ ሁሉን አማራ አቀፍ የሆነ ተቋምና ድርጅት አልመሰረተም፣ መመስረት አለበት። ሁለተኛ፣ የአማራ ፋኖ ጀግኖች ቢኖሩትም ቅሉ የመላው አማራ ፋኖ አታጋይ መሪ አልሰየመም፣ መሰየም አለበት። በአሁኑ ፈታኝ ወቅት የአማራ ፋኖ ኢላማ አፋኙና አምባገነኑ ስርዓት አይደለም፣
የስልጣን የበላይነት፣ የእርስ በርስ ፉክክርና ግብግብ፣ መወነጃጀልና አርፈህ የኔን አመራር ካልተቀበልክ ወየልህ ማለት ሆኗል። የፉክክር ቤት ሳይዘጋ ያድራል እንዲሉ ዋናው ኢላማ ተረስቷል። ይህ ከድንቁርና በላይ ድንቁርና ነው። የመንደርተኛነት አባዜ ለምን ለማን? ጎንደሬውም የኔን የኛን፣ ጎጃሜውም የኔን የኛን፣ ወለየውም የኔን የኛን፣ ሸዋውም የኔን የኛን አትንኩብኝ እያለ ከቀጠለ የአማራውን የመኖርና ያለመኖር ጥያቄ ሊመልሰው አይችልም። ይህ አደገኛ ሂደት መቆም አለበት፣ አሊያ ሁሉም መስዋዕት ይሆናል። ይህ ጉዞ የሚጠቅመው ለአማራው ሳይሆን ለፈላጭ ቆራጩ አገዛዝ ነው። አምባገነኑ አገዛዝ ካሸነፈ ደግሞ የአማራ ህዝብ እንኳን በሰላም ባሪያም ሆኖ የሚኖርባት ኢትዮጵያ አትኖርም። የአማራ ፋኖ በአንድነት ሆኖ የአማራውን ህዝብ የመኖር ወይም ያለመኖር ጥያቄ ለመመለስ ካልቻለ የአማራው ህዝብ ሙሉና የማይመለስ ድምሰሳ ወይም ቶታል አምሃራ አናይሌሽን ሊካሄድበት ይችላል። ማንም የውጭ ኃይል አይደርስለትም። የአማራውን ሊቃን፣ ምሁራን፣ ሚዲያ የመንደርተኛነትና የጉጠኛነትን፣ የግለሰባዊነትን፣ የጉረኛነትን፣ የወዳምነትን፣ የግል ጥቅመኝነትንና የግል ስልጣን ተጠሚነትን ወዘተ መዘዝ ማየትና መተቸት ያለብን በዚህ መልክ ነው። ማንም ግለሰብ ከአማራው ህዝብ የፍትህ ፍላጎት በላይ ሊሆን አይችልም። ሶስተኛ ጀግንነቱና ጀብዱ እንዳለ ሆኖ የአማራ ፋኖ እስካሁን የተጓዘበት መንገድ የዳበሳ ጉዞ መሆኑ አይካሄድም። ይህ ክፍተት በአስቸኳይ መፍትሄ ሊኖረው ይገባል። በመርህ የማይመራ ትግል የትም አይደርስም። አስቡት፣ ህወሓት ወይም ትህነግ አማራውን ዋና ጠላት ያደረገ ፍኖተ ካርታ ተከትሎ ስኬታማ ሆኗል። አሁንም አልቀየረም። ኦነግ ተመሳሳይ ፍኖተ ካርታ ተከትሏል። ኢህአዴግን የተካው አምባገነን አገዛዝም የሚከተለው መርህ ተመሳሳይ ነው። ሶስቱም የአንድ ሳንቲም ግልባጭ ናቸው። አራተኛ፣ የአማራ ፋኖን የሚደግፈው የአማራ ዲያስፖራ ለአንድ ዓላማ በአንድነት ሲሰራ አይታይም። የአማራ ፋኖን አንድ ሁን ማለት ቀላል ነው። የአማራ ምሁራን፣ ሊቃን፣ ጫና ፈጣሪዎች፣ ሚዲያ ወዘተ አንድ ሁኑ ለማለት አልደፈርንም፣ አልሰራንም። ይህንን በአስቸኳይ ካላደረግን የሞራል ብቃት ሊኖረው አይችልም። እስኪ ተምሳሌት እንሁን፣ አንድ እንሁን። የአማራ ምሁራን፣ ሊቃንና ጫና ፈጣሪዎች ነን የምንለው ሁሉ ከመንደርተኛነት፣ ጎጠኛነት፣ ግለሰባዊነት ምሽጋችን ወጥተን ታሪክና ሕሊና የሚያስገድደን ኃላፊነታችንን ለመወጣት በመደጋገፍ፣ በመከባበር፣ በመተማመን ይህንን ለመላው የአማራ ሕዝብ የሚረዳ ክፍተት መሸፈን አለብን። የአማራ ምሁር፣ ሊቅ፣ ጫና ፈጣሪ፣ ሚዲያና ሌላው በኢትዮጵያና በኢትዮጵያዊነት ሽፋን ተጠግቶ እያመሃኘ ለአማራ ሕዝብ ያለውን ግዴታ አልተወጣም። ሌላውን ከመተቸቱ በፊት ራሱን ይገምግም። ራሳችንን እንተች እስኪ። የኢትዮጵያዊነትን መንፈስ ለአማራው ልናስተምረው አንችልም። እኔ እስከማውቀው ድረስ አማራው ለኢትዮጵያ ደጋፊና ደጀን እንጂ ስጋትና ከሃዲ ሆኖ አያውቅም። በአማራነቱ የተደራጀበት መሰረታዊ ምክንያት ራሱን ከተጋረጠበት ስርዓት ወለድ የህልውና አደጋ ለመከላከል ብቻ ነው። ሁሉም የአማራ ምሁር፣ ሊቅ፣ ጫና ፈጣሪ፣ ጋዜጠኛና ማህበረሰባዊ ሚዲያ ተሟጋች እኔም ፋኖ ነኝ ብሎ ቢነሳ የዳበሳውን ጉዞ ለማስተካከል የሚቻልበት እድል አለ። ስድስተኛ፣ የአማራ ፋኖና ደጋፊዎቹ ጠላታቸውንና ወዳጃቸውን አለዩም። ለምሳሌ በአሁኑ ወቅት የአማራው ጥያቄ የመኖር አለመኖር ነው ካለን የባህር በር ጉዳይ፣ የኤርትራ ጉዳይ፣ የሶማሌና የጅቡቲ ጉዳይ፣ የፍልስጤም ጉዳይ፣ የዩክሬን ጉዳይ ወዘተ ያገባናል ብለን የምንከራከርበት ነው? ሊሆን አይችልም። ይህ ሁሉ ማዘናጊያ ነው። ማዘናጊያውን በየቀኑ የሚወረውርልን አካል ለምን ይሆን ብለን እንጠይቅ። የዳበሳ ጉዞን እንድንከተል ነው። የጠለፋው አደጋ ፕሮፌሰር አስራት ሆዳም አማራ ያሉት ትክክል ነው። ዛሬ በረቀቀና ስልታዊ በሆነ ደረጃ የስርዓቱ የበላዮች ብዙ ሚሊዮን የሚገመት ብር ፈሰስ አድርገው የአማራን ፋኖ በግል ጥቅም በመያዝ ላይ ናቸው። ይህ ለግል ጥቅሙ ተገዢ የሆነ ግለሰብ ሆነ ቡድን ታማኒነቱን ለአማራው የህልውና ትግል ሳይሆን ለራሱና ለሚለግሰው አካል መሆኑ አያጠራጥርም። ወገኑ እየተገዳ እያየ ጦርነቱ እንዲራዘም ይፈልጋል ማለት ነው። የደም ነጋዴ የሚባለው ለዚህ ነው። ወንድሙን እንዲገድል ሲጠየቅ ስንት ብር ይከፈለኛል የሚል አማራ ለሆዱ አዳሪና ከሃዲ ነው። ይህ ሁኔታ የተባባሰው በጎንደር ነው ተብሎ ይነገራል። ጎንደሬው ምን ይላል? ዝምታን ለምን መረጠ? የጦር ቀጠናው ጎንደር የነገው ዳርፉር እንዳይሆን እሰጋለሁ። ሰባተኛ፣ እንደ ቀጠና ስመለከተው ጎንደር ስትራቴጂክ ቦታ ነው። ለሱዳን፣ ለኤርትራ አዋሳኝ ነው። ይህ አካባቢ ስርዓት አልባ ከሆነ ቀስ በቀስ የኢትዮጵያ ዳርፉር መሆኑ አይቀርም። ጎንደሬው ሌላውን ከመተቸት ይልቅ የራሱን አካባቢ ሁኔታ ቢመረምርና መፍትሄ ቢፈልግ በአንድነት ቢሰራና ቢነሳ ይመረጣል። ስምንተኛ፣ የአማራ ምሁራን አስቸኳይ ስራው ወይም ስራችን የተበታተነውን የአማራ ፋኖ የፖለቲካ ፍኖተ ካርታ በአስቸኳይ አዘጋጅቶ ለአማራው ህዝብና ለፋኖ መሪዎች ማቅረብ ነው። ባለቤትነቱ ሲረጋገጥ ፍኖተ ካርታውን ወደ እንግሊዘኛ ተርጉመን ለሚመለከታቸው አካላት እንልካለን።
የአማራውን የፍትህ ትግል ልንወጣውና ስኬታማ ለማድረግ የምንችለው በአንድ መርህ ወይም የፖለቲካ ፍኖተ ካርታ፣ በአንድ እርስ በራሱ የተቆራኘ የተደጋገፈና የተናበበ የሚሊታሪ እንቅስቃሴ አመራር፣ በአንድ የህዝብ ግንኙነትና ዲፕሎማሲ መርህ፣ በአንድ ቋት ለአማራው ህዝብ ትግል የሚደርስ ቁሳቁስ ለመሰብሰብ ስንችል ነው። የተበታተነው ሂደታችን የትም አያደርሰንም። ለዓላማና ለተቋም ተገዢ እንሁን። 9ኛ እኔ የምፈራው የአማራው ድሃ ህዝብ አቅም መጎዳቱ ነው። ይህ ህዝብ ሸክሙን ወደማይችልበት ደረጃ ደርሷል። ከሸክሙ ላይ ተጨማሪ ሸክም አያዋጣም፣ ህሊና ቢስነት ነው። ይህንን ሸክም የሚያባብስ ሁሉ የአማራ ጠላት ነው ብል አልሳሳትም። የአማራው ሊቅ ወይም ምሁር፣ አክቲቪስት ወዘተ ማን ወዳጁ ማን ጠላቱ እንደሆነ አያውቅም። የሚለይበት ወቅት አሁን ነው። 10ኛ የአማራ ፋኖ መሪዎች ደጋፊዎችን የማሳስበው የአማራ ፋኖ አታጋይ መሪ ያስፈልገዋል። ችሎታ ያለው ይምራን። እኔና እኛ የሚለው መንደርተኛነት ለአምባገነኑ ስርዓት እንጂ ለአማራው ህዝብ ትግል አይበጭም። የአማራ ፋኖ አንድ አማራ ወጥ ተቋም እንጂ በጎጠኝነትና በመንደርተኝነት መዋቀር መዋኘት አያዋጣውም። እንዲያውም ይህ አይነት የከፋፍለ ግዛው ሂደት እያማከነው ነው። ለዓላማ ጥራትና ባለቤትነት፣ ለድርጅት ጠንካራነት፣ ለአመራር ብልህነት፣ ብቃትና ቁርጠኝነት አማራጭ ለማግኘት አልችልም። ተግዳሮቱ እንዳለ ሆኖ ተስፋ መቁረጥ አንችልም። ይህ ለአማራው ህዝብ አማራጭ ሊሆን አይችልም። ማድረግ ከሚገባን ላይ እናተኩር። አንድ ምሳሌ ላቅርብ። በውጭ የሚኖረው የአማራ ተቆርቋሪ ቁሳቁስ እየተሰበሰበ ሁሉም ነው ባይባልም አብዛኛው ለተወለደበት አካባቢ እያወጣ ይለግሳል። ይህ መጥፎ ነው አልልም። ሆኖም ልዩነቶችን አባብሷል። ጎንደሬው ለጎንደር ፋኖ ብቻ ከዚያም ለግለሰቦች ከለገሰ፣ ጎጃሜውም ወለየውና ሸዋየውም ተመሳሳይ መዋጮ ካደረገ የአማራ ፋኖን በአንድነት ለማደራጀትና እንዲታገል ለማድረግ እንቸገራለን። በሌላ አነጋገር እኔ ይገባኛል ወይም ኢንታይትልመንት ሜንታሊቲ የሚል ስሜት ይፈጥራል። ለዚህ መፍትሄው ቁሳቁስን በአንድ ቋት አስገብቶ ለተገቢው ስራው እንዲውል ማድረግና ለተባለው መዋሉን ማረጋገጥ ነው። ከነዚህ ላይ ማተኮርና መስራት የሁሉም ባለድርሻዎች ኃላፊነት ነው። ምክንያት አንፍጠር። አምባገነኑ ስርዓት በየወቅቱ ለሚወረውርልን አጀንዳ ተገዢ መሆናችንን እናቁም። የሚወረውርልን ሁሉ ማዘናጊያ ነው። አፈቀላጤዎች ብዙ ናቸው። ተጨማሪ ምሳሌ ላቅርብ። 11ኛ የአማራ ክልል የብአዴን ተተኪዎች በቅርቡ ለጎንደሬው ትንሽ ነገር ሲወረውሩለት ፈገግ እንደሚል ወጣት ሁሉ ጎንደርን እንሞሽራት የሚል ማዘናጊያና አማራውን ከአማራዊ መከፋፈል ትርክት ወረወሩልን። ለመሆኑ ጎንደርን ሞሽረው ለማን ሊድሯት ነው? ጎንደሬውን የሚመክረው ጎንደር ለማንም አትሸጥም በሉ ነው። አበው አያሌው ሞኙ ሰው አማኙ ሰው አማኙ እንዲሉ አንዳንድ ጎንደሬዎች ታሪካዊዋን ጎንደርን በሚመለከት የተሰጠውን ማዘናጊያ አወንታዊ ትርጉም ሰጥተውታል። ጎንደር ውሃ በጀሪካ ሲቀዳ አልደረሱላትም። የጎንደርን የፋሲል ሐውልት በሞራ ቀለም ቀብተው አደስንላችሁ ሲሉም ፈንጠዚያ የገባን ነበርን። ጎንደሬው እንደዚህ ሞኝና ተላላ ሊሆን አይችልም። አታዘናጉት። ጎንደሬውን ላሳስብ የምፈልገው ጎንደር ከአማራው ህልውና ውጪ መኖሪያና ሚና የለውም። ጎንደሬው እንደ ወለየው፣ ወለየው እንደ ጎጃሜው፣ ጎጃሜው እንደ ሸዋየው የአማራው ህልውና ትግል የራሱ መሆኑን መቀበል ግዴታ አለበት። ጎንደር ከሌላው አማራ ህዝብ አስጨናቂ ሁኔታ የሚለይበት ጉዳይ አለ ቢባል አንደኛ የጦር አውድማ መሆኑ፣ ሁለተኛ ዘረኛውና አፋኙ መንግስት በጎንደር አንዱን የጎንደር ጀግና ከወንድሙ እየለየ በራሱ ወዳሞችና ከሃዲዎች መግደልን ተከታታይ ስልት ማድረጉ ነው። የራሱን በራሱ ማገዳደል ዘዴ መሆኑ ነው። ጎንደሬውን የማሳስበውና የምመክረው መካሪ የሚሰማ ጎንደሬ ፈልጌ አላገኘውም። የኢትዮጵያ ፕሬዝዳንት ታዬ አጽቀሥላሴ ለስርዓቱ ያለውን ተአማኒታ ለማጠናከር በማሰብ ጎንደርን እንሞሽራት ብለዋል። ይህንን ማዘናጊያ ከመስጠት ይልቅ በጎንደር የሚካሄደው ከፋፍለ ግደለውና እልቂት ካላቆመ ጎንደር እንደ ዳርፉር መና ትሆናለች ቢል ታሪክ ያከብረው ነበር። ሞኝና ተላላው ጎንደሬ ግን የሰማውና የሚያስተጋባው ጎንደሬውን በጅማል ተጠያቂ እያደረገን ነው። የቴዎድሮስ ሀገር ለራሱ ታሪክና ለራሱ ህዝብ እንደዚህ ዝቅ ያለ አመለካከት ያለው ነው የሚል ግምገማ እየተናፈሰ ነው። ስንት ጀግኖች መስዋዕት ሆነዋል። ጎንደር እስከ መቼ የጦር አውድማ ሆና ትቆያለች? ለምን ጀግኖቿን ትገብራለች? በመጨረሻ የማሳስበው እባካችሁ ሰከን ብላችሁ አስቡ። የጎንደር ህዝብ የወደፊት እጣ ፈንታ ከመላው አማራ ሊለይ አይችልም። በተመሳሳይ የአማራ ፋኖ ትግል ስኬታማ ሊሆን የሚችለው መጀመሪያ የተከሰቱትን ልዩነቶች በመወያየት መፍታት፣ ሁለተኛ አማራ ካልሆኑ ተቃዋሚ የውጭና የውስጥ ኃይሎች ጋር ጠንካራና ስትራቴጂክ ትስስር መመስረት ነው። አመራርና መሪዎች የሌለው ትግል ስኬታማ ሊሆን አይችልም። በዚህ ዝርዝር ከተካተቱት በተጨማሪ እነ ዶክተር አምቸው፣ እነ ብርጋዴር ጀነራል አሳምነው፣ እነ አርበኛ ከፍ ያለውና ሌሎች ስማቸው መጨመር ያለበትን ወገኖቻችን ለአማራው የመኖር ወይም ያለመኖር ትግል ሲሉ መስዋዕት የሆኑትና ቤተሰቦቻቸውን እንድናስባቸው አደራ እላለሁ።
በመጨረሻ አደራ የምለው የአማራ ፋኖ ያሉትን ልዩነቶች በአስቸኳይ ለመፍታት ከቻለ ተአምርን በተአምር እንደሚተካ አምናለሁ። አሊያ ታሪክ ይፈልድበታል። ተከታታይ የአማራ ትውልድ ሲወቅሰው ይኖራል። ፍትህ ለአማራ ህዝብ። ድር ቢያብር አንበሳ ያስር።